በኢትዮጵያ ከ40 በላይ ማዕድናት አለ። ኢትዮጵያ በማዕድን የበለጸገች ሀገር ነች፣ የተንቆጠቆጠች ሀገር ነች ብንልም ግን እስካሁን ድረስ እነዚህን እምቅ ሀብቶች አልተጠቀምናቸውም። ለዘመናትም እናያቸዋለን፣ እንራመድባቸዋለን እንጂ አውጥተን አልሸጥናቸውም። ከነዚህ ማዕድናት ውስጥ ወርቅ፣ ታንታለም፣ ኒኬል፣ የድንጋይ ከሰል፣ ኦፓል፣ ኤመራልድ ስንቱ ተዘርዝሮ ያልቃል። አሁን የነገርኳችሁ ማዕድናት ከ40ዎቹ በጥቂቶቹ ናቸው። በወርቅ ላይ ብቻ የተንጠለጠለው ኢኮኖሚ ከወርቅ ላይ ተላቆ በሌሎች ማዕድናት ተመንዝሮና ተፈልፍሎ ለውጭ ገበያ ቀርቦ የኢትዮጵያን ኢኮኖሚ በብርቱ ይደግፋል ተብሎ ይታመናል። ለመሆኑ የማዕድን ሚኒስቴር እነዚህን ሁሉ ዘርዝሬ አውቂያቸዋለሁ ቢልም ምን ሰራ ተብሎ ይጠበቃል? በዚህ ሁሉ ሀብት የተንቆጠቆጠችው ሀገር ብረቱንም ንኬሉንም የማዕድናቱን ውጤቶች በጠቅላላ እዚሁ መጠቀም ስትችል ከውጭ ሀገር ብረት ታስገባለች፣ ነዳጅ ታስገባለች፣ የሚረገጠውን እብነበረድ ማርብል፣ የሚበላበትን የሸክላ ሳህንና ሲኒ እንኳን ሳይቀር ከውጭ ሀገር ታስገባለች። ለምን ኢትዮጵያ ለምን ይሄንን አትጠቀምም? ለምን ወደ ውጭ ሀገር ሸጣስ እንደ ሌሎች ሀገር ኢኮኖሚዋ በዚህ ጉልበት አያገኝም? የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች ጥያቄዎችን ይዘን ዛሬ ወደ ማዕድን ሚኒስቴር ቤት ሄደናል። በዚህም የማዕድን ሚኒስቴር ሚኒስትሩን ኢንጂነር ሀብታሙን ተገኝ አግኝተናቸዋል። ለሳቸው ወርቂቱ እንዴት ዋለች፣ ንግዱ እንዴት እየተጧጧፈ ነው፣ የኮንትሮባንድ ችግርና ሌላውም የማዕድን ውጤቶች ምን ውጤት ለኢትዮጵያ ኢኮኖሚ አመጣ፣ የማዕድን ዘርፍ ኢኮኖሚ ለኢትዮጵያ ተስፋው ምንድን ነው፣ የተጀመሩት ፕሮጀክቶችስ የት ደረሱ ብለን ጠይቀናቸዋል። አብራችሁን ብትሆኑ እንፈልጋለን። እኔ ተህቦን ጉሴ ነኝ። በፊት ከአንድ ወር ከሁለት ወር ከሶስት ወር በፊት የሰማናቸው በጣም ሜጋ ፕሮጀክቶች አሉ። ከማዳበሪያም ጋር በተገናኘ ከጋዝ ጋር በተገናኘ ላውንች የተደረጉ ፕሮጀክቶች አሉና ሪሊ ምን ማለት ነው? ምንስ ላይ ይገኛሉ? አሁን ለኢትዮጵያስ ኢኮኖሚ ምን ያቀብላሉ? ግብርና በቀደምት ምናልባት ጥንት ጀምሮ የጀመረች ሀገር ናት። ግብርና የእርሻ ሀገር ናት ሀገራችን፣ የግብርና ሀገር ነች። ግን ግብርናው እዛው ነው ያለው። ዘመናዊ ግብርና ምርታማነት ነው በዋናነት። ምርታማነትን ለማሳደግ ግብአት ትፈልጋለህ፣ ሌሎች ነገሮች እንዳለ ሆኖ። ስለዚህ አሁን ዋናው ትልቁ ደግሞ ለምርታማነት ማዳበሪያ ነው የምንፈልግ። ግብርና ዘላቂነት እንዲኖረው የግብርና ግብአቶችንም በዘላቂነት መፍታት አለበት ችግሮችን እና እስካሁን ድረስ ያው እያስመጣን ስለሆነ ምናልባት ከ1.5 ቢሊዮን ዶላር በላይ እስከ 2 ቢሊዮን በአመት እናወጣለን ለማዳበሪያ። እዚህ ላይ ጥረት ሲያጋጥምህ እንግዲህ በበቂ መንገድ ለሀገር አታቀርብም እንደማለት ነው እና አስተማማኝነትም የለውም። በሌሎች ሀገሮች ላይ የሚፈጠረው የተለያዩ የኢኮኖሚ ማዋዠቅም ይሆን የተለያዩ ተጽዕኖ አንተ ጋር ይመጣል እንደማለት ነው። በተወሰነ ጊዜ እንደዚህ አይነት በቅርብ ዓመታት ውስጥ እንደዚህ አይነት ችግሮች ነበሩ። ስለዚህ ግብርናን ለማዘመን ግብርናን ዘላቂ ለማድረግ ማዳበሪያ ማለት ምግብ ማለት የምግብን ችግር ኢትዮጵያ ውስጥ እንደ መፍታት ዋና መፍትሄ አድርገህ ትቆጥረዋለህ ማለት ነው እና በብዛትም ስለሌለ ማዳበሪያውን በሚፈለገው በሄክታር መጠቀም ያለብንም ስለማንጠቀም ምርታማነት ላይ ተጽዕኖ አለው። ያው 3 ሚሊዮን ሜትሪክ ቶን ማዳበሪያ በአመት የሚያመርቱ ፋብሪካዎች 2 ፋብሪካዎች በተመሳሳይ ጊዜ ነው እየጀመርን ያለነው። ይሄ በጣም ትልቅ ነገር ነው ለኢትዮጵያ ግብርና እና ትልቅ የምስራች ነው። ሌላ ህዳሴ ነው ይሄ። ስለዚህ ከረሃብ በትክክል እንደምንወጣና የግብርናችን ምርታማነት አሁን በጣም ጥሩ ነገር ነው ያለው። በብዙ መንገድ በብዙ ጥፍ እንደሚያድግ ተስፋ አለ ማለት ነው። ልጆቻችን ተስፋ አላቸው። ኢትዮጵያውያን አይራቡም ማለት ነው። ሌሎችም ፕሮጀክቶች እንደዛው ኢነርጂ፣ ነዳጅ እንደዚሁ 4 ቢሊዮን ያላነሰ ገንዘብ በአመት የምናወጣበት በብዙ ችግሮች ለዛው ማጓጓዙ ከወደቡ ምናምን ብዙ ነው እና ለዛ ሶሉሽን የሚሆኑ ናቸው ተፈጥሮ ጋዝ ነዳጅም ይሆናል ራሱ ማዳበሪያም ይሆናል። ብዙ ነው ጥቅሙ ተፈጥሮ ጋዝ። ስለዚህ ተፈጥሮ ጋዝ እና አሁን የነዳጅ ማጣሪያ ነው ላውንች የተደረገው። ያ ማለት ነው ያንን በሀገር ማምረት ትልቅ ትርጉም አለው። ዋጋው በጣም ይወርዳል። በማንኛውም ጊዜ የምታገኘዋለህ። በከረንሲ በሌላ ሀገር በተጽዕኖ ላይ በምን ታምራት ሀገሪቷ በዛ ተጽዕኖ ስራ አትሆንም ማለት ነው እና ትልቅ የምስራች ነው።
ከሁለት ወር በፊት ላውንች ያደረግናቸው ፕሮጀክቶች ትልቅ የምስራቾች ናቸው። ያው በጅማሮ ላይ ነው ያሉት። በተለያዩ ደረጃ ላይ ሜጋ ፕሮጀክቶች ናቸው። አሁን ኦልሞስት ስራቸውን ጨርሰው ቀጥታ ወደ ትግበራ እየገቡ ነው ያሉት። ስለዚህ ፖሊሲዎች ወዲያው እኮ እግር በእግር ወጡና ወደ ገንዘብ ሚኒስትሪ ኦፍ ፋይናንስም አካባቢ ተሽከርካሪዎች ከዚህ በኋላ ይሄ መምጣት አለበት ይሄ መግባት አለበት እና እንዴት ነው በጣም ፈጣን ለውጥ ይኖራል ወይ ምርቱስ አለ ወይ ብለው ሰዎች ይጠይቁ ነበርና ምን ማለት ይችላል? የተፈጥሮ ጋዝ ለኛ አዲስ ምርት ነው። ቤንዚንና ዲዝል ፔትሮል ያው የምናውቀው ስለሆነ ፋሲሊቲ አለ፣ ኢንፍራስትራክቸር አለ፣ ማደያዎች አሉ፣ ዲስትሪቢዩሽን ስርዓቱ አለ። ስለዚህ ችግር የለውም እሱን ብታመጣው ስርዓቱ ኦልሬዲ ኢስታብሊሽድ ሆኖ ለዘመናት የቆየ። ተፈጥሮ ጋዝ ግን አዲስ ነው፣ አዲስ ባህሪ ያለው ምርት ነው። ስለዚህ ትልቅ ኢንፍራስትራክቸርም ይፈልጋል። የራሱ የሆነ የማደያ ሴፍቲ ስታንዳርዱ በእያንዳንዱ ቦታ ላይ ገና መገንባት ይፈልጋል። ስለዚህ እነዚህን ፋሲሊቲዎች ማምጣት አለብን። እነዚህ ገና እየገነባን ነው። በቅርብ ወራት ውስጥ ስራ ይጀምራል። ስለዚህ ለሀገር የምናለማምደው አዲስ ምርት ነው። የተፈጥሮ ጋዝ እንደ ነዳጅ አይደለም፣ ሌላ ባህሪ ያለው ምርት ስለሆነ እሱ ላይ ስራዎች እየተሰሩ ናቸው። ይህንን የማድረግ ስራ ነው በመጀመሪያ ፌዝ ላይ እየተሰራ ያለው። በተከታታይ ፌዞች ብዙ ጊዜም እንደተገለጸው ክቡር ጠቅላይ ሚኒስትሩም ጠቅሰዋል ለምክር ቤቱ ወደ 21 ትሪሊዮን ኪዩቢክ ፊት ነው ያለው ጋዝ። በጣም ብዙ ነው። ይሄ ለማዳበሪያውም ሆኖ ለተለያዩ ኤነርጂ ምንጮች ሆኖ ለዚህ ለትራንስፖርት ሴክተሩም ሆኖ ገና ነው። ገና በጥቂት ብሎኮች ነው ይሄ የተገኘው እና አሁን ማስጀመሩ ይሄንን ሲስተሙን አጠቃላይ ሬጉላቶሪ ሲስተሙንና መሰረተ ልማቱን በመጀመሪያው ፌዝ የማልማትና የማለማመድ ስራ ነው። ከዚያ በኋላ በብዛት እየተመረተ በጣም ከነዳጅ ከተለመደው ነዳጅ ባነሰ ዋጋ የሚገኝ እና በቀላሉ ብዙ ሳንቸገር የምንጠቀምበት የትራንስፖርት ዘርፍ ላይ የሚመጣ ይሆናል። በሁለት ዓመት ውስጥ ነው እንግዲህ በጣም ትልቅ ምርት ኤክስፔክት የሚደረገው። ለዚያ ስራዎች እየተሰሩ ናቸው። አሁን በመጀመሪያው ፌዝም ቢሆን ብዙ ተሽከርካሪዎች ይጠቀማሉ። ከጥቂት ወራት በኋላ ወደ ስራ ይጀምራል፣ ይገባል። እዚህ ኢትዮጵያ እንግዲህ ከወርቅ ቀደም ሲል ታገኝ የነበረው በሚሊዮን ዶላር የነበረው ወጪ ንግድ አሁን ላይ ወደ ቢሊዮን ተጠግቷል። ከ3 ቢሊዮን በላይ አልፏል እና በደንብ ብዙ ስራ መሰራቱን ያሳያል። ያው ገና ይቀጥላል ተብሏል። ሆኖም ግን ከዚህ ከኮንትሮባንድ ጋር በተገናኘ ያው ማዕድን መቼም ለአፍሪካ ከርስ ነው ይባላል ላላወቁበት። ኮንትሮባንድ ሲሆን ደግሞ በጣም አስቸጋሪ ይሆናል፣ ገበያውን ይረብሻል። ወጪ ገቢ ንግዱንም በተለይ ወርቅ ላይ እንደ ኢትዮጵያ ያሉ ደግሞ ሪዘርቫቸውን በዛ የሚያስቀምጡ ያው ሌሎችም ማክሮ ኢኮኖሚያቸው እንዳይነካባቸው ሪዘርቫቸውን ከዛ ጋር ነው የሚያገናኙት እና ይሄ እንዳይረበሽ ኮንትሮባንዱ እንዴት እያደረጋችሁት ነው? በተለይ ከዚህ ምንድን ነው የሰማሁት እንደውም የፍቃድ ያላቸው ወርቅ አቅራቢዎች ለብሔራዊ ባንኩ ሌሎች ሰዎች ኮንትሮባንድ ከውጭ ራሱ በጣም የሚገርመው ሄዶ እንደገና ተመልሶ መጥቶ ብሔራዊ ባንክ እንደገባ የሚባል ነገር አለ። ተቀላቅሎም ራሱ ማቴሪያል ከውጭ መጥቶ ከወርቅ ጋር እንደዚህ ፔመንትም ተይዟል የሚባል ነገር እሰማለሁ። ምናልባት ይህንን ማዕከላዊ በኩል ሊመልሰው ይችላል፣ ግን እዚህ አካባቢ እስቲ ምን አለ? እንግዲህ ይሄ ነው ማዕድን የሚያልቅ ሀብት ነው። በጥንቃቄ መጠቀም ያለብን ነው። የሁሉም ኢትዮጵያውያን ኃላፊነት ነው ይሄ። ለዛ አገር እንጎዳለን። ሀብታችንን የመንግስትና የሴኩሪቲ ዘርፍ ኃላፊነት ብቻ ሊሆን አይገባም። የሁሉም ኢትዮጵያውያን ኃላፊነት ነው። በዛ ዘርፍ ላይ ያሉ የማንኛውም ኢትዮጵያዊ ሀብት ነው። ሀብት በማንኛውም መንገድ በባከነ መንገድ ለሀገር በማይጠቅም መንገድ እንዲወጣ መፈቀድ የለበትም። እንደ ወርቅ አይነት በጣም ትንሽ መጠን ያላቸው ግን በዋጋ ከፍተኛ ቫልዩ ያላቸው ነገሮች ደግሞ አስቸጋሪ ናቸው። በእንደዚህ አይነት ስሜት በሀገር መውደድ ስሜት ካልተጨመረበት ለማውጣት ብዙም አይከብድ፣ ቀላል ነው። ማስወጣለው ካልክ ብዙ ነው። በኮንትሮባንድ ቻሌንጃችን ነው። ምንም ጎረቤቶቻችን እኮ በአብዛኛው በዚህ በኩል የሚወጣው ብዙ ነው። እነሱን ነው የምንመግበው፣ ብዙ ነው። ግን አሁን ከማክሮ ኢኮኖሚው ለውጥ በኋላ
በጣም ኮምፒተንት የሆነ ጥሩ ዋጋ ነው። የኢትዮጵያ የወርቅ ገበያ በጣም ጥሩ ዋጋ ነው እና የፖሊሲ በጣም ተጽዕኖ በአንድ ሀገር ላይ ከብዙ ቁጥጥርና ስርዓት በላይ ነው። በጣም ፓወርፉል ነው ፖሊሲ እና የዛ ፖሊሲ ለውጥ ነው አንዱን እንደ ስበት ማዕከል አድርጎ ወርቅን ያመጣው ወደ ገበያ የመለሰው። ስለዚህ ፖሊሲዎችንም ማየቱ ጥሩ ነው እንደዚህ አፌክት የሚያደርጉትን። ከዛ በላይ ግን ኢትዮጵያውያን እስካሁን በተለያዩ ሁኔታዎች የባከነብንና የተበላሸብን የተዘረፍነው ስለሚበቃ ካሁን በኋላ ለትውልድና ለሀገር በሚጠቅም መንገድ መጠቀሙ ጥሩ ነው። ጥሩ ገበያ ነው እዚህ የሚሸጠው ወርቅ። ደግሞ ሀገራችንን ማሰብ አለብን። በዚህ መንገድ ቢታይ ጥሩ ነው። አዘርዋይስ ቨልነሬብል ነው በጣም። የቀንድ ከብት ይወጣል፣ ሌሎችም እንደዚሁ የግብርና ምርቶችም ይወጣሉ። ይህንን ነገር በጣም እንደ ሀገር የምንዋጋው ነገር ነውና ኤኒዌይ ፖሊሲው ግን በጣም ረድተዋል ከዚህ አኳያ የሚለውን ለማንሳት ነው። አሁንም በዚህ መዛም የሚወጣ ነገር የለም ማለት አይደለም፣ የሚወጣ ይኖራል። ግን በብዛት ግን በሀገር ገበያ ነው አሁን ያለው። ይሄ በደንብ ተጠናክሮ መቀጠል አለበት። ይሄ የምንቸገረውን እንደ ዜጋ ችግሩ ለእያንዳንዱ ዜጋ ነው። ሀገር ስትቸገር የሀገር ኢኮኖሚ ሲጨሩቅ አይደለም፣ ራስህን አንተንም ነው መልሶ አፌክት የሚያደርገህ። በሀገር ምግብ ላይ ኢኮኖሚ ላይ በቀጥታ የሚመጣ ስለሆነ በተለይ እንደዚህ አይነት ኮሞዲቲስ በጋራ መስራት አለብን። ጥሩ ለውጥ አለ፣ አጠናክረን እንቀጥላለን። ኃላፊነት ባለው መንገድ የሁሉም መዋቅር የሚሰራው ነገር ነው እና ለውጡ ግን አፕሪሼት የሚደረግ ነው። የሚንጠባጠብ የለም ማለት አይደለም። ምናልባት ከዚህ ከሊቲየም እና ወርቅ ጋር በተገናኘ እነዚህ ሀብቶች ሌሎችም ማዕድናት ከሚወጡበት አካባቢ ላይ አንዳንድ ግጭቶች ምን ይሰማል? ህዝቡን ኮንሲደር ያደረገ ለህዝቡ ቢያንስ እንኳን ተማሪ ቤት መገንባት፣ ውሃ የሚጠጣውን ነገር ማድረግ እንደዚህ አይነት ነገር ይጠበቃል፣ ኤክስፔክት ይደረጋልና ከዚህ ማዕዘን ምን አይነት አክቲቪቲዎች፣ ስራዎች ተደርገዋል? ፖሊሲ፣ የመንግስት ፍላጎት፣ የተቋማት እድገት። ይሄ ዘርፍ አዲስ ዘርፍ ስለሆነ የተቋማት እድገትም የራሱን ቻሌንጅ አለ። እነዚህ ወሳኝ ነገሮች እንዳሉ ሆነው ማዕድን ዘላቂ ማዕድን ሀገር ለማድረግ ወይ ማዕድን ምርትን ለማረጋገጥ አካባቢና ህዝብን መጥቀም አለብን። እዛው አካባቢው የሚመረትበትን የአካባቢው ህዝብ ተጠቃሚ መሆን አለበት። ኢንቫይሮንመንቱም ሰማው ፕሮቴክትድ መሆን አለበት። በባህሪው ኢንቫይሮንመንትን አፌክት ያደርጋል፣ ግን አላስፈላጊ የሆነ ፖይዝነስ ማቴሪያልን መጠቀምን፣ አካባቢን ዲዛይን ከተደረገው ውጪ ማጎሳቆልን እና የአካባቢውን ማህበረሰብ ማህበራዊውም በስራ ቅጥርም በጤንነትም ፕሮቴክት ማድረግ አለብን። ይሄ የማዕድን ዘላቂነት እንደ ህገ መንግስት ቁጥረው ማዕድን መዘለቅ አለበት። ከዛ ውጪ አይሆንም። ከዚህ ውጪ የሚመጣ ነገር በሙሉ ዘላቂ አይሆንም። በአነስተኛ ደረጃ ያሉ ማዕድን ማውጣት ላይ በተወሰነ መንገድ ይሄ የራሱ ጉድለት አለው። ከፍተኛ የሆኑ ማዕድን ማውጣት ላይ ያሉ ተቋማት አሁን በጣም ከፍተኛ መሻሻል አሳይተዋል። የሚጠቀሙበት ኬሚካል፣ ስቶር የሚያደርጓቸው ነገሮች አካባቢን ህዝብ ተጠቃሚነትም ከማድረግ አኳያ በከፍተኛ ደረጃ የሚመረቱ ማዕድናት በየትኛውም ሲሚንቶም ይሁን ምንም ይሁን ለውጥ አለ፣ ከፍተኛ ለውጥ አለ። በእነዚህ በአነስተኛ ደረጃ የሚመረቱት ላይ ግን ብዙ መስራት አለብን። አለዛ ማዕድን ዘላቂ አይሆንም። ይሄ በጣም ወሳኝ በተደጋጋሚ የምንሰራው ነው። ሚዲያውም የሚመለከታቸው አካላት በሙሉ መስራት አለባቸው እንደ ዜግነት። የመጨረሻ ጥያቄ ማድረገው ከዚህ ከጸጥታና ወቅታዊ ጉዳዮች ጋር በተገናኘ ይኸው እንግዲህ ኢትዮጵያ ብዙ ሀብት አላት፣ ሪሶርስ አላት ብለናል እና ያው ኮሽ ባለ ቁጥር ቢዝነስ ረብሻ አይወድም፣ አይፈልግም፣ ኢንቨስትመንት ነው እና ከዛ ጋር በተገናኘ ምን ቻሌንጆች አሉ? እንዴትስ እያለፋችኋቸው? አለ ቻሌንጅ። ያው ምንም በሀገር ውስጥ ነው፣ በሀገራችን ውስጥ ነው የሚሰራው። በሀገር ውስጥ ያሉ ቻሌንጆች በሙሉ በዚህም ዘርፍ ላይ ቻሌንጅ አለ እና ግን የትኛውም ሀገር በቻሌንጅ ውስጥ አልፎ ነው እዚህ የመጣው። በዓለም ላይ ቆጥረህ እንደው ያለ ቻሌንጅ ያለፈ ሀገር ካለ እንግዲህ እናንተ ጋዜጠኞች ስለሆነ መመራመር ትችላላችሁ እና
አይነቱ የቻሌንጁ አይነት የተለያየ ይሁን እንጂ የራሳቸው ኮንቴክስት ያለው ይሁን እንጂ ቻሌንጅ አለ። እኛም ቻሌንጅ አለ ግን ቻሌንጅ አለ ብለን አንተውም። በቻሌንጅ ውስጥ ነው ስራዎችን የምንሰራው። በቂ ፕሮቴክሽን ሴኩሪቲ ፕሮቴክሽን ማዕድን ያለባቸው አካባቢው ላይ አለ። ከፍተኛ የሆነ ጥበቃና ሴኩሪቲ ነው ያለው። አመራሩ ጋር ታች ካለው አመራር ጋር በደንብ ተግባብተን ነው የምንሰራው። ቻሌንጆች አሉ፣ የሴኩሪቲ ኢሹዎች አንዳንድ ቦታዎች አሉ። ሁኔታዎች እስኪስተካከሉ ግን ይሄ ያለ ብለን አንቆምም። አገር ስለሆነ ትውልድ ስለሆነ በእንደዚህ አይነት ቻሌንጅ ውስጥ ተሻገረን ማለፍ አለብን። ይሄን ነገር የግድ ማለፍ አለብን። ቁጭ ብለን እስኪፈታ አይፈታም። ቻሌንጁን ካላለፍከው አይፈታም። ቻሌንጁ የሚፈታ ኢኮኖሚው ሲያድግ ነው። አንዱ የኢትዮጵያ ችግር ድህነት ነው። የቻሌንጁ መንስኤም ይሄ ነው፣ ወጣቶች ስራ አጥነት፣ ድህነት ነው። ስለዚህ ይሄ መፈታት ካለበት በቻሌንጅ ውስጥ እየፈታህ እያሳየህ እድል እየሰጠኸው ነው የምትሄደው። ስለዚህ ቻሌንጁን ማኔጅ እያደረግ በቻሌንጅ ውስጥም እያለፍክ ነው የምትሄደው። አንዳንድ ቦታዎች ላይ ይሄ ቻሌንጅ የሴኩሪቲ ቻሌንጅ ያለባቸው አካባቢዎች አሉ። ያው ኢትዮጵያ በብዙ መንገድ በተለይ በእነዚህ ሁለቱ ውሃዎች ምክንያት ቨልነሬብል ናት። ብዙ ፍላጎቶች አሉ። ግጭቶች ምኖች በብዛት በዚህ መንገድ አላስፈላጊ በሆነ መንገድ እንዲሰራጩ የራሳቸውን ተጽዕኖ ያላቸው ባለድርሻዎች አሉ። ይህንንም በደንብ ኮንሽየስ መሆን ያስፈልጋል እና ቢሆኑም አይ ቲንክ ብዙዎቹን እያሸነፍን ይሄድን ይመስለኛል። እነዚህ አይነት ቻሌንጆችን አባይ በዚህ መድረስ ራሱ ትልቅ ነገር ነው። አንዱ በዚህ ላይ የነበረው እንግዲህ ዘመናት ሺህ ዓመታት ችግር ይሄ ነው። በብዙ ቻሌንጅ ነው ይሄም ያለፈው። ስለዚህ በቻሌንጅ አገር የሚሰራው በቻሌንጅ ውስጥ ነው እና መድከም ያስፈልጋል፣ መስራት አለብን። ቻሌንጆቹ ባሉ ኦፕሽኖቻችን ማኔጅ እያደረግን እንቀጥላለን። ኦፖርቹኒቲው ከቻሌንጁ በላይ ኦፖርቹኒቲው በጣም ትልቅ ነው። ሀብቱ በጣም ያጓጓል። ሀብታችንን አውጥተን ስንጠቀም ቅድም ያልኳቸው እነዚህ በጣም ትልልቅ አሁን በወርቅ ፋብሪካ ደረጃ የሚታዩ ትልልቅ ፕሮጀክቶች አሉ። እነዚህ ቢመጡ እነዚህ ሊቲየም እና ታንታልም ቢመጡ ፖታሽ ቢመጣ ዳይቨርሲፋይ ይደረጋሉ። ወርቅ አሁን በአብዛኛው ትልቁን የአንበሳውን ድርሻ የሚይዘው ኤክስፖርት ላይ ወርቅ ነው አይደለም። ግን ከሱ በላይ የሆኑ ሀብቶች አሉ። እነ ኒኬል አሉ፣ እነዚህ ኮባልት፣ ክሮማይት የሚባሉ አሉ። እነሱ ሁሉ ገና መምጣት አለባቸው። እነዚህን ሁሉ ግን የምንሰራው ቻሌንጁን ተቋቁመን ነው የምንሰራው እንጂ ቻሌንጅ ሲያልፍ የሚባል ነገርም የለም። በስራ ውስጥ ነው ቻሌንጅ የሚያልፍ። ዝናቡ ያባራ የሚባል ነገር የለም። ፍቃድ ወስደው ያው መቼም ብዙ ጊዜ ፍቃድ ወስደው ምን እንደሚሰሩ የማይታወቁ ካምፓኒዎች ነበሩ፣ ሰምተን አልፈናል። እና እዚህ ሀገር ቤት ውስጥ ውጭ ኢንቨስት ያደረጉ ካምፓኒዎች እና አሁን ላይ እንደዚህ አይነት ጸባይ ያለ የተነጠቁ አሉ። እንደገና ደግሞ መስራት ሪሊ ለሚፈልጉ የተሰጣል ከዛ ማለት አሉ። ያው በፍለጋ ላይም እንግዲህ አሁን እኛ ማዕድን ማለት የማዕድን ዳታ ማለት ነው በመሰረቱ። ኢትዮጵያ ምን አላት፣ ጂኦሎጂዋ ምን ይመስላል፣ የት ቦታ ምን አለ፣ እዛ አካባቢ ያለው ሀብት ኢኮኖሚካሊ ፊዚብል ነው ወይ፣ ኮመርሻል ነው ወይ፣ እኔ መጥቼ ባለማ ከኔ ምን ይጠበቃል የሚለውን ዳታ ማዘጋጀት አለብን። አሁን ያለብን ቻሌንጅ እሱ ነው እና በአብዛኛው ፕራይቬቱ ፍለጋውንም ጭምር አብሮ እንዲሰራ ነው ኤክስፔክት የሚደረገው። በጣም ብዙ ዓመት ይጠይቃል። እንዳልኩ ውስብስብ ስራ ነው። ትልቅ ኢንቨስትመንት የሚፈልግ ነው። ገና ፍለጋው ነው የምልህ፣ ማልማቱ ሳይሆን ፍለጋው። ስለዚህ አሁን ሀገራችን ሌሎችም ማይኒንግ ላይ በጣም የሚያደጉ ሀገራት የሚያደርጉት እዚህ ላይ ነው ኢንቨስት የሚያደርጉት። ማውጣቱ ላይ አይደለም ኢንቨስት የሚያደርጉት፣ ዳታው ላይ ነው ኢንቨስት የሚያደርጉት። ይሄ በጣም ቁልፍ ነገር ነው። ይሄ መረጃ በትክክል ካለህ እንግዲህ ሰፊ ሀገር ነው ያለን። እንደው በአብዛኛው እንኳን ካለን አሁን 30% እንኳን አይሆንም ሙሉ መረጃ ያለን። በቃ እንደ ማንኛውም ሸቀጥ ነው የምትሸጠው። የዓለም ኢንቨስተር ማድላ ያለ በሙሉ ደስተኛ ሆኖ ይህንን ሀብትን ማይፈልግ ሰው የለም። ይህን መረጃ ላክ ስታደርግ ግን ሀብቱ በአመላካች ደረጃ ነው ያለው እንጂ በመረጃ ደረጃ የተደገፈ አይደለም። ስለዚህ ብዙዎቹ ፍለጋ ላይ የምንሰጣቸው ይሞክሩና በራሳቸው በተለያዩ ምክንያቶች ያቋርጣሉ እና አይ ቲንክ ይህንን በደንብ አስበን የምናስተካክለው ነገር ነው። ወደፊት እንደ ሀገር ኢንቨስት የምናደርግበት ዳታ ነው። ዳታ ካለ ሀብትን ወስዶ ከበርቴ መሆን ማይፈልግ ኢንቨስተር የለም።
እዛ ድረስ ማድረስ ግን ለማዕድን ከባድ ነው። መሬት ውስጥ ያለውን ብዙ እንፍለጋ። አሁን ኦጋዴን ላይ 80 ዓመት አለ የሚወሰደብን። አሁን ሚኒማም አሁን ወርቅን ብታስቡ በትልቅ በፕራይመሪ ጎልድ እና ኩምሩክ 20 ዓመት የፈጀባቸው ናቸው አሁን የምናስመርቃቸው። ሌሎቹ ከ10 እስከ 15 ዓመት በትንሹ ይፈልጋል። ፕራይመሪ ጎልድ አጥንተ ኮመርሻሊ ቪያብል የሆነ ነገር አወጣለሁ ካልክ። ስለዚህ አንዳንዱ ይህንን ሰስቴን አድርጎ አይሄድም ፍቃዱን ከወሰደ በኋላ። ከዚህ በፊት ብዙ የመንግስት ፍላጎቱም የመንግስት ድጋፉም አጠቃላይ ትኩረቱ በዚህ ዘርፍ ላይ እንትን ስለነበረ ትልልቅ በዓለም ላይ የሚታወቁ ኢንቨስተሮችም አይመጡም እዚህ። ዝም ብሎ በአነስተኛ ደረጃ ያሉ ምናምን ናቸው ለመሞከር የሚመጡት። እነሱ ያንን እንትን ሳያደርጉ ይቆማሉና በሁለቱም ይታያል። ይሄ በማልማቱም በፍለጋውም ላይ አለ። ዞሮ ዞሮ አሁን በማዕድን የምትታወቅ ሀገር እየሆነች ነው። ያ የብዙ ትልቅ ኩባንያዎችን አፒታይት ይፈታል። ቴክኖሎጂ ያላቸው ሀብት አላቸው። ኢንቨስት ለማድረግ ችግር የለባቸውም። ለዚህ ጠንካራ ኩባንያዎች ሲመጡ የሚቋረጥና ብዙ እንትን የሚል ነገር ያነሳ ይመጣል። በዛ ሊሚትድ የሆነ ሀብት ያላቸው ካሉ ያው ብዙ እንትን አያደርጉምና ከሚኒስትሪው በኩል ከጋቨርናንስ ጋር የተገናኘ ሳይሆን በአብዛኛው ከነሱ አቅም ጋር የተገናኘ ነገር ነው ይሄ የሚፈጠረው። ኢንቨስትመንታቸውን ወይ ጨርሰው ሊሆን ይችላል። አዎ በዚያ ምክንያት ነው እንጂ መንግስት ሆን ብሎ ብቃት ያለውን ተቋም የሀገር ውስጥም የሆነ የውጭ መስራት የሚችለውን ተቋም አያውቁም። አንድ ብዙ ድጋፍ ነው የሚደረግላቸው። እንዳው የኩምሩክ ወርቅ ፋብሪካ ተስፋ የሚሰጥ ነውና ስለዚህ መስማት የሚፈልጉ ብዙ ሰዎች አሉ። ምን ማለት እንችል ይሆን? አሁን በጅማሮ ላይ ያሉ አንድ 2-3 ፋብሪካዎች አሉ በእንደዚያ ደረጃ የሚታዩ። ለወርቅ በጣም ብዙ ነው እንግዲህ ላርጅ ስኬል ኩባንያዎች እና ምርት ያስፈልጋል ማዕድን እንትን ለማድረግ። በእነዚህ በአነስተኛ ብቻ ሰስቴን ዘላቂነት አይኖረውም። አነስተኛም አለ ግን በአብዛኛው ላርጅ ስኬል አሁን ደቡብ አፍሪካ፣ ጋና፣ ማሊ፣ እዚህ አካባቢ ደቡብ አፍሪካ ላይ ምዕራብ አፍሪካ ላይ ያሉ ሀገሮች ለዚህ በእንደዚህ አይነት ደረጃ ነው። ቦትስዋና እና እነ ኩምሩክ አይነት ኢንቨስትመንቶች በጣም አስፈላጊ ናቸው። ኩምሩክ በጣም ሀገራችን ውስጥ ካሉ ከሁሉም ወርቅ ፋብሪካዎች ትልቁ ነው። ምናልባት በአፍሪካም ከትልልቆቹ አንዱ ሊሆን የሚችል ነው። መንግስት በጣም በትብብር ነው አብሮ እነዚህ አሁን ለሚ በሲሚንቶ ያያቸው ትልልቅ ፕሮጀክቶች ደግሞ መንግስት አብሯቸው ነው የሚሰራው በእያንዳንዱ ነገር ላይ። ያ ነው ኢንቨስተርና አፒታይት የሚከፍተው። ኢትዮጵያ ውስጥ ኢንቨስት ብናደርግ መንግስት ይደግፈናል፣ ይሳካልናል ብሎ ማመን አለባቸው እና አብረን ነው የምንሰራው ከኩምሩክ ጋር። በአመት እስከ 9 ቶን ወርቅ ሊያመርት ይችላል ብቻውን ተብሎ ይታሰባል። ስለዚህ ትልቅ ነገር ነው። ፕራይቬት ኢንቨስትመንት ነው ግን ለሀገር ኢኮኖሚ ለዜጎች ስራ ዕድል ከመፍጠር አኳያ በጣም ትልቁ ነው። በሀገራችን እስካሁን ካሉትም ትልቁ ነው። ምናልባት በአፍሪካ ደረጃም ከትልልቆቹ ሜቢ ከ1 እስከ 10 ካሉት አንዱ ሊሆን ይችላል። እነዚህ ኩባንያዎች ሲመጡ እየተራቡ እነዚህ ሲመጡ ብዙዎችን እየሳቡ ሲመጡ ነው የማዕድን ሀገር የሚሆነው በሚኔራል ዘርፍ። ሲሚንቶን ታስታውሳለህ? ሲሚንቶ በጣም ከፍተኛ ችግር ነበር። ለሚ ከመጡ በኋላ ሲሚንቶ አሁን ተረጋግቷል አሉ። አሁን ግንባታ ላይ ያሉ አሉ በተለያየ ዘርፍ እንዳልኩ። ሴራሚክስ ለምሳሌ ብዙ ከውጭ ነው የመጣው። ኦልሞስት ራሳችን እየቻልን ነው። በጣም ትልቅ ኩባንያዎች በግራናይት ምክንያቱም ኮንስትራክሽን የምትገነባ ሀገር ናት። 1 ሚሊዮን ቤት ይገነባል ብለዋል አይደለም ጠቅላይ ሚኒስትሩ? የት ነው የምታመጣው ግራናይቱን፣ ማርብሉን፣ ሴራሚኩን? ማምጣት እኮ ሊኖርብህ ነው። ድንጋይ በኮንቴነር ይሄ ሁሉ ድንጋይ ያለ በኮንቴነር ራሱ ጭኖ ማምጣት ራሱ ይሄ እኮ ነው። ይሄ በፍጹም ተቀባይነት ያለው አይደለም። እንዴት ሀብት እያለ ቁጭ ብለህ ሀብቱ ላይ ተቀምጠህ ድሃ ትሆናለህ? እና አይ ቲንክ ምናልባት በተለይ ከ2 እስከ 4 ዓመት ባለው ጊዜ ውስጥ ኢትዮጵያ በዋና የሀገር በምትፈልጋቸው ለግንባታ በምትፈልጋቸው እና ለማደግ እና ለሶቨሪን ለመሆን ከምትፈልጋቸው ሀብቶች በራሷ ማምረት ትጀምራለች። ያ በጣም ወሳኝ ምዕራፍ ነው። እንግዲህ የሀገር ኢኮኖሚ ተመራጭ ነው ሲባል ማዕድን ይሄ ናቸው ትሩፋቶች በተጨባጭ ያሉት እነሱ ናቸው። ወርቅ ብቻ አይደለም። አንዳንድ ሰው ወርቅ ስለሆነ ይመጣለት በብዙ ጊዜ ከኤክስፖርት ጋር በተገናኘ ደጋግሞ ስለሚሰማው በሁሉም አቅጣጫ ነው እንትኖች ያሉት እድገቶች ያሉ። ከሰል፣ ድንጋይ ከሰል አሁን
ድንጋይ ከሰል በመጥፋቱ ሲሚንቶ ፋብሪካዎች ምርት አያመርቱም ነበር። በ300-400 ሚሊዮን ነበር የምናስገባው። አለ እኮ እዚህ ያው አሁን 4 ፋብሪካዎች አሉ ድንጋይ ከሰል የሚያቀናው ግንባታ ላይ ያሉም አሉ። አሁን ኦልሞስት ራሳችን ችለናል። እና አይ ቲንክ የዘመናት እንደዚህ ቅድም እንዳልኩ ቁጭት የምናወራው ነገር በከፍተኛ ጥረትና ሙከራ ጥሩ ተስፋ ያለው ዘርፍ እየሆነ ነው። ገና ብዙ መስራት ይጠበቅብናል። በጣም አመሰግናለሁ። ጥያቄዎችን ጨርሻለሁ። ምናልባት የማዕድን ሚኒስቴር የወደፊት እቅዱ ምንድን ነው? የ5 ዓመት የ3 ዓመት ይሄኛው ዓመትም ተገባዷል እና ምን እንጠብቅ? ምን ኤክስፔክት እናድርግ? በዚህ ደረጃ 3 ዓላማ ነው ማዕድን በመሰረቱ። አንደኛ ኤክስፖርቱን ማሳደግ ነው። አይ ቲንክ አሁን በምናየው ትሬንድ የዚህ ዓመትም ኤክስፖርት ካምናው ይበልጣል። አይ ቲንክ እኛ እንደምናየው ሀብቱ ፖቴንሻሉ በብዙ 10 ቢሊዮኖች ዶላሮች በላይ ነው አቅሙ ኤክስፖርት ሳይዙ። ይህን ኤክስፖርት ዳይቨርሲፋይ ለማድረግ የተለያዩ ለማድረግ እየሰራ ነው። እነዚህ ቅድም ያልኩ ፋብሪካዎችም ሲመጡ ትልቅ ተጽዕኖ ይኖራቸዋል እና በአይነት ለማብዛት እየሰራ ነው። እዚህ የከበሩ ማዕድናት ሌሎች። ሌላው ኢምፖርትን መተካት ነው። የምታስገባውን መተካት ነው። ነዳጅን መተካት፣ ማዳበሪያን መተካት፣ ብረትን መተካት፣ ሴራሚክስን፣ ግራናይትን፣ ማርብልን መተካት። ሲኒና የሸክላ ሳህኑም እኮ ከውጭ ነው የሚገባው። ምንም እንዳልኩ እኮ ነው። በጣም ኮንሱመር ተመጋቢ ሀገር ሆነን ነው የተሰራ ነው። ያመረቱትን እዚህ ሁሉ ነገር እዚህ ያለ፣ አንዳንዱ ደግሞ ወስደው እንደገና ይልኩልናል እና ኮንሱመር ሌሎች ያመረቱትን የምንጠቀም ሀገር ሆነን ነው የተሰራ። አምርተን ለእኛ ራሳችንን የምንጠቀም ለሌሎች የምንሰጥ ሳይሆን ሌሎች ያመረቱትን እንደዚህ ነው የተሰራ። ሀብቱ ላይ ቁጭ ብለን እና ከውጭ የምናስገባቸውን ዋና ዋና ነገሮች በሀገር እየተካን ነው። እንደነገርኩ እነዚህ በዋና ዋና ነገሮች ይሄ ትልቅ ሚና ነው። ምናልባት አሁን ለነዳጅና ለማዳበሪያ የምናወጣውን እንኳን ጨምረን ከ5 ቢሊዮን ዶላር በላይ ብረትን ስጨምርበት 6-7 ቢሊዮን ዶላር በሀገር ለዚህ የምናወጣውን በጣም ትልቅ ነገር ነው። ይሄ ለኤክስፖርቱም ዳይቨርሲፋይ ስናደርግ ምናልባትም ወደ 10 ቢሊዮን የሚጠጋ ዶላር በዚህ ቢመጣ ብዙ ነው። ይሄ ደግሞ ሌላ ሶስተኛው ደግሞ ማዕድን ያው ኤምፕሎይመንት ኦፖርቹኒቲ መፍጠር ነው። እነዚህ ሁሉ ፋብሪካዎች ሜጋ ፕሮጀክት ሶማሌ ባለፈው ኦጋዴን ላይ ሰራቸው ፕሮጀክቶች ምናልባት እስከ 10,000 በላይ ፕሮጀክት ሰራተኞች ይቀጥራሉ። እነዚህ ሜጋ ፕሮጀክቶች በሙሉ ይሄን ይቀጥራሉ ኦፕሬት ለማድረግም በግንባታ ወቅት። ስለዚህ የሰው ኃይልም በብዛት የሚመረቀውን ወጣትም ይጠቀማሉ በተለይ ስኪል ሌቨል ላይ ያለውን እና አይ ቲንክ ከሌሎች ኢኮኖሚ ዘርፎች ጋር አብሮ የነሱን በደንብ ድልድይ ሆኖ የሚያገለግል እንደሚሆን እያሳየ ነው ይሄ ዘርፍ እና የተቆጨነውን እናቀርብን የምንችለውን ያክል በፍጥነት ተረባርበን ከሰራን በአጭር ጊዜ ውስጥ ኢኮኖሚያችን ለውጥ ያመጣል። በጣም አመሰግናለሁ ኢንጂነር አክሱሙ። ጥያቄዎችን ጨርሻለሁ። እግዚአብሔር አምላክ ይስጥልኝ፣ ያክብርልኝ። እኔም በጣም አመሰግናለሁ ስለመጣችሁና ስለተገናኘን።